The US strike force is still positioned in the Middle East as a tense standoff between Iran and the United States continues. ወታደራዊ ሄድ መለሱ በፕሬዝዳንት ዶናልድ ትራምፕ ላይ በርትቷል። አያቶላህም እየተደራደረን እንዋጋቸዋለን አቋም ይዘዋል። ኔታንያሁም ኢራንን እንምታ ወይስ አንምታ የሚል ወታደራዊ ውዝግብ ላይ ናቸው። የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ቴህራንን መምታት ጦርነቱን በአንድ ጊዜ መካከለኛው ምስራቃዊ ያደርገዋል የሚል ሀሳብ ሰጡ። ትራምፕም ለኻሜኒ ዛቻ ምላሽ መስጠታቸው በዚህም የውጥረት ሰዓት ኢራን ቻይናና ሩሲያ ስትራቴጂካዊ ስምምነት ላይ ለምን ደረሱ? የእስራኤል ከፍተኛ የጦር አዛዥ በሚስጥር ፔንታጎን ሄደዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ የደህንነት ባለስልጣናትን ሰበሰቡ። ኢራን የአውሮፓ ህብረት ጦርን የሽብር ድርጅቶች አድርጋ ፈረጀች። በአብዮታዊ ዘቡ ላይ የተወሰደውን የሽብር ፍረጃ አጸፋ ሰጠች። የተዋጋው ለመደራደር ዝግጁ ነኝ ቴህራን አለች። ዛሬ በመካከለኛው ምስራቅ በተለይም የአሜሪካና ኢራን የውጥረትም ወደ ድርድር ይመጡ ይሆን ተስፋ ውሎ ሆነዋል። ለዚህም ነው ተስፋና ስጋቱ እኩል ሆኗል እየተባለ የሚገኘው። ምንም እንኳን ዋሽንግተንና ቴህራን የተፈራውን ያህል ወደ ግልጽ ጦርነት በሰዓታት አሊያም በቀናት ይገባሉ ሲባል ቢሰነብትም አሁን ላይ ግን ፕሬዝዳንት ትራምፕም አያቶላ አሊ ኻሜኒም ግራ ቀኙን ማየትን ተያይዘውታል። አያቶላ አሊ ኻሜኒም ቢሆኑ የተደራደርን ጦራችንን እናዘጋጃለን አቋም ላይ መሆናቸው የተፈራ ውጥረት በሰዓቱ በቀጠናው ላይ አልታየም። ዓለምም እስካሁን እፎይ አለች ለማለት አዳጋች ቢሆንም የተወሰነ ረፍት እንዳገኘች ይነገራል። ያም ሆኖ ግን ወታደራዊ ስጋቱ በሁለቱ ኃይሎች መካከል አይኖርም ማለት እንዳልሆነ ግን ተንታኞች በማስቀመጥ ላይ ይገኛሉ። አያቶላ አሊ ኻሜኒ አሜሪካ ጥቃት ከሰነዘረች ውጥረቱ ሳይውል ሳያድር ቀጠናውን ያውከዋል በሚል በማስፈራራት ላይ ናቸው። ዋሽንግተን ቴህራንን ከምድረ ገጽ የማጥፋትና ነዳጅንና የተፈጥሮ ጋዝን ለመጠቅለል ዓላማ አድርጋ እየሰራች ነው፣ ግን ሊሳካላት አይችልም፣ በብርቱ ፖለቲካዊ መሰረት ላይ የቆምነን የሚል ሀሳባቸውን ያጋሩት አያቶላ አሊ ኻሜኒ ፕሬዝዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ግዙፍ ጦር ማንቀሳቀሳቸው ዋጋ የሚያስከፍለው ድፍን መካከለኛው ምስራቅ ነው በሚል ሀሳባቸውን ለማጋራት ሞክረዋል። የ86 ዓመቱ ሁለንተናዊ መሪ ኻሜኒ አሜሪካውያን ጦርነቱን ከጀመሩት መረዳት ያለባቸው አንድ ነገር አለ። በዚህ ሰዓት ጦርነት ማጎጅ በአንድ ጊዜ መካከለኛው ምስራቃዊ ይሆናል ሲሉ በመሃል ቴህራን አንድ ግዙፍ መድረክ ላይ ተገኝተው አስጠንቅቀዋል። ላለፉት ጊዜያት አሜሪካውያን ጦርን ጨምሮ ሁሉም አማራጮች ጠረጴዛ ላይ ናቸው በሚል በተደጋጋሚ መግለጫን ያወጣሉ። በሌላ በኩል አሁን ይህ ሰው አውሮፕላን ተሸካሚ የጦር መርከብና ሌሎችን ልክ ያለው ይላሉ። በእኔ ሀሳብ ኢራናውያን በእንዲህ አይነቱ ጉዳይ ላይ መፍራት የለባቸውም። የኢራን ህዝብ በእንዲህ አይነቱ ወሬ ጫና ውስጥ አይገባም። እኛ የጦርነት አነሳሽ አይደለንም። ማንንም ጫና ውስጥ ማስገባትም አንሻም። የማንንም ሀገር የማጥቃት ፍላጎት የለንም። ነገር ግን የኢራናውያንን ሀገር ለመምታት ለሚፈልግ ጠንካራ ምላሽን ግን እንሰጣለን። The Iranian nation will deliver a strong blow. ታዲያ ለ37 ዓመታት ያህል ኢራንን በማይናወጥ ስልጣናቸው የመሩት አያቶላ ይህን ቢሉም ከዋሽንግተን በኩል ያለውን ስጋትና ውጥንም ታሳቢ አድርገዋል። በፈረንጆቹ 1979 የመጀመሪያው አያቶላ ሩሃላ ኻሜኒ ከፈረንሳይ ወደ ኢራን በአብዮቱ አማካኝነት የተመለሱበትን ጊዜ ለማሰብ በተገኙበት መድረክ ላይ የኢራንን አይበገሬነት አንስተዋል። አሜሪካ የምትደግፈው የመሐመድ ረዛ ሻህ ፓህላቪ አገዛዝ የተሰናበተበት ወቅት ነበር። በቅርቡ በኔታንያሁ ትራምፕና በአውሮፓ መሪዎች አይዟችሁ ባይነት የተቀሰቀሰው ህዝባዊ አመጽ ቴህራን ዋጋ ቢያስከፍላትም በብርታቷ ተቋቁመዋለች ቀደም ሲል ፔዜሽኪያን ማለታቸው ይታወሳል። ፔዜሽኪያን ፖለቲካዊ መለሳለስ በማሳየት ይታወቃሉ። ኻሜኒም ተቃውሞው እንደ መፈንቅለ መንግስት ነበር፣ ባንኮች፣ መስጅዶችና የመንግስት ተቋማት ተጥሰዋል፣ ተሰብረዋል በሚል መድረኩ ላይ ሀሳብ አንስተዋል። የ2009ን አረንጓዴ እንቅስቃሴና ሌሎች ተቃውሞዎች ጋር ተመሳሳይነት ያለው ነው ብለውታል። አገሪቱ ፖለቲካዊና ኢኮኖሚያዊ ጉዞ እንዲቆም ቁልፍ ተቋማት ኢላማ ውስጥ ገብተው ነበር። የመንግስት የጀርባ አጥንት ማዕከላት ኢላማ ውስጥ ሊገቡ ቢችሉም እስላማዊት ኢራን አብዮታዊ ዘብ ኃይሎች አርጂሲ አገሪቱ የተጋረጠባትን ቀውስ መግታት ችለዋል የሚል ፖለቲካዊና ወታደራዊ አረዳዱ አላቸው የኢራን ፖለቲከኞች፣ በተለይም አያቶላ አሊ ኻሜኒ። ታዲያ የአያቶላ አሊ ኻሜኒን ንግግር ተከትሎ ፕሬዝዳንት ዶናልድ ትራምፕ ኢራን ስምምነት ላይ ትደርሳለች የሚል ሀሳብ አጋርተዋል። በተለይም ኻሜኒ ማስጠንቀቂያቸው ላይ ከዋሽንግተን ጋር ለመደራደር ሀሳቡ እንዳላቸው የሚጠቁም ነው። ግን የማይደራደሩ ከሆነ አያቶላ ያሉት እውነት ይሁን ሐሰት እናረጋግጥላቸዋለን በሚል ተዝቶባቸዋል። እዛ አካባቢ በዓለም ላይ ግዙፉ መርከብ አለን። በ2 ቀናት ውስጥ እጅጉን ወደዛው ቀርበናል። እናም ስምምነት ላይ እንደርሳለን የሚል ተስፋ አለኝ።
ስምምነት ላይ ካልደረስን ግን አያቶላህ ያሉት ልክ ነው ወይስ አይደለም የሚለውን እስቲ የምናረጋግጠው ይሆናል። ሞት ለአሜሪካ የሚል አረዳድ ያላት ኢራን በቅርቡ ሴቶች ሞተር ሳይክል እንዲጋልቡ ይፈቀድላቸዋል የሚል የጽሁፍ መልእክት ለህዝቧ መላኳ ማህበረሰቡን ከገባበት ውጥረት ለማላቀቅ የተለያዩ ፖለቲካዊ መንገዶችን እየጠረገች መሆኑን ለመጠቆም ሞክራለች። ለተቃዋሚዎች የምላቸው የእኛ ግዴታችን ቁጭ ብለን የእነሱን ጉዳይ መስማት ነው። ጥያቄያቸውን መፍትሄ መስጠትም እንዲሁ እንገደዳለን። ለመስማት ዝግጁ ነን፣ ተዘጋጅተናል። ከእነሱ ጋር ቁጭ ብለን ተነጋግረን ችግራቸውን መፍታት አለብን። ነገር ግን ማህበራዊ ተቃውሞ ብቻ እንዳልሆነ ሁሉም ያውቀዋል። ኢራን የውስጥ ፖለቲካዋን ከውጭ ጋር ለማጣጣም ስራ ላይ ናት ቢባለም ትራምፕ የሚያስተላልፉት መልእክት ውጥረቱን ሌላ አቅጣጫ የሚያሰጠው ሆኗል። በዛ ላይ የእስራኤል ጦር አዛዥ በሚስጥር ፔንታጎንን ጎብኝተዋል መባሉ የችግሩን የተወሳሰበ መሄድ ጠቁሟል። ባይዴፍ ኃላፊ ወይንም ደግሞ ኢታማዦር ሹም ሌትናንት ጀነራል ኤያል ዛሚር የተመራ ኃይል በሚስጥር ዋሽንግተን ገብቶ በኢራን ጉዳይ ላይ ሳይወያይ አልቀረም የሚለው መረጃ አዲስ ስጋት ይዞ መጥቷል። እንደ እስራኤልና አሜሪካ መገናኛ ብዙሃን ዘገባ ዛሚር ከጋራ ኢታማዦር ሹሙ ሊቀመንበር ጀነራል ዳን ኬንና ሌሎች የመከላከያ ባለስልጣናት ጋር በፔንታጎን ተገናኝተው መክረዋል የሚል መረጃ አጋርተዋል። ይህ ደግሞ እጅግ አስፈላጊ የአካባቢውን መረጃዎች ማቅረብ፣ ኢራንን እንዴት መምታት እንዳለባቸው ያለውን አማራጭ እንዲሁም የትራምፕ አስተዳደር ከኢራን ጋር ያለውን ዲፕሎማሲያዊ ግንኙነት በራስ ቅርጽ ውስጥ ማስገባትን በሰፊው ተወያይቶባቸዋል የሚል ግምት ተቀምጧል። ምንም እንኳን ስለ ጉዞ ገሃድ መረጃ ባይወጣም የእስራኤል ጦር አባላት ወደ ዋሽንግተን ተጉዘው ከአሜሪካ ቁልፍ ሰዎች ጋር ተወያይተው በኢራን ላይ ተኩስ ንክፈት አካሄዱ ሳይገቡ እንዳልቀሩ የሚጠቁሙ በርካታ መረጃዎች በመውጣት ላይ ይገኛሉ። ይህ ባለበት አጋጣሚ ደግሞ ኢራን የጦር ልምምድ በሆርሙዝ አካባቢ እንደምታደርግ በግልጽ ከማስቀመጧን ባሻገር በሰዓታት ውስጥ እንደምትጀምረው መናገሯ ጉዳዩን አወሳስቦታል። በዛ ላይ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ከኤያል ዛሚር ጋር ተወያይተው የአይዲኤፍን የጦር ዝግጅት መገምገማቸው ተሰምተዋል። ይህ ውጥረቱ ሌላ አቅጣጫ ውስጥ እንደገባ በግልጽ ያስቀምጣል። ትራምፕ ዩኤስኤስ አብርሃም ሊንከን ኢላማቸውን ጠብቀው አውዳሚ ሚሳይሎችንና ሌሎች አየር መከላከያ ስርዓቶችን ባሰፈሩበት ቀጠና ኢራንም ዝግጁነቷን በተደጋጋሚ እያረጋገጠች ባለችበት ሰዓት የእስራኤል የደህንነት ሰዎች በዋሽንግተን መገኘት የተለያዩ ጥያቄዎችን የሚያስነሳ ሆኗል። ጉዳዩ እዚህ ላይ የሚቆም አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኤታማዦር ሹሙ ኤያል ዛሚርና ከሌሎች ቁልፍ የደህንነት ሰዎቻቸው ጋር በምክራቸውም እንደዚሁ ተሰምተዋል። ከአሜሪካ መልስ የተደረገ የደህንነት ስብሰባ ነው ተብሏል። የሞሳዱ ዳይሬክተርም ነበሩበት። ይህ ሁሉ ባለበት አጋጣሚ ቻይና፣ ኢራንና ሩሲያ ሁለንተናዊ ስትራቴጂክ ስምምነት መፈራረማቸው ውጥረቱ ከአሜሪካና ኢራን ባሻገር የዓለም ወታደራዊና የኃይል ሚዛን ከፍና ዝቅ ውስጥ መግባቱን የሚጠቁም አድርጎታል። ቤጂንግ፣ ሞስኮና ቴህራን ለብዝሃ ዓለም ስርዓት ወይንም አንድ አሜሪካ ከምትመራው ስርዓት ለመውጣት እንደ ወሳኝ ስምምነት ይወስዱታል። በኃይል፣ በንግድ፣ በዲፕሎማሲያዊ ስትራቴጂና በወታደራዊ ትብብሮች ዙሪያ ያጠነጠነ ስምምነት ነውም ተብሎለታል። የምዕራቡን ዓለም የበላይነት ለመገዳደር በዚህ ልክ መጠንከር ያሻል ባይናቸው ሶስቱም ሀገራት ልክ የዛሬ ዓመት በ2025 ኢራንና ሩሲያ የ20 ዓመታት ሁሉን አካታች ስምምነት ኮምፕሬሄንሲቭ ስትራቴጂክ ፓርትነርሺፕ ትሪቲ ማድረጋቸውም አይዘነጋም። በተመሳይ ኢራንና ቻይና በ2021 የ25 ዓመታት የትብብር ስምምነት ማድረጋቸው የሚዘነጋ አይደለም። ይህ ሁሉ የፖለቲካ ትብብር በአሜሪካ ላይ ጫና የመፍጠር እንደሆነ ፔንታጎንም መረዳቱ አለው። በሌላ በኩል የአሜሪካ ባህር ኃይል በቀይ ባህር የወደብ ከተማ ኢላት ላይ ኢላማውን ጠብቆ አውዳሚ ዲዲጂ ፈጣን በርካታ ተልእኮን በአንድ ጊዜ መወጣት የሚችል ውስብስብ የጦር መሳሪያን የታጠቁ መርከቦች ማለትም ረቂቅ ለጸረ አየር የሚሆን ሚሳኤል ስርዓትን የታጠቁ ኤደብሊው እንዲሁም ጸረ ባህር ሰርጓጅ ኤስደብሊው ጸረ የምድር ላይ ጥቃት ሰፍሯል። ይህ ደግሞ እስራኤልን እየተከላከሉ ኢራንን ደሞጋት የሚቆጠር ነው። አያቶላ አሊ ሀመኒ ካስጠነቀቁት ትራምፕ ምርጫው አንድ ነው፣ መስማማት ብቻ ካልተስማማችሁ ትመታላችሁ ካሉ፣ ፑቲን ሺና ፔዜሽኪያን ካበሩ፣ እስራኤል ኢራን በምትመታበት ሁኔታ ላይ ከአሜሪካ ጋር ከመከረች፣ ኒውክሌር ለድርድርም ለጦርነትም ክፍት ሆኖ ከቀረበ፣ አሜሪካ አሁንም ግዙፍ ጦሯን ማስጠጋቷን ከቀጠለች፣ ቀይ ባህር ጫፍ ላይ የአየር መከላከያ ስርዓት ከተተከለም፣ እስራኤልን እየጠበቁ መዋጋትን አሜሪካ ታሳቢ ካደረገች፣ የመካከለኛው ምስራቅ ፖለቲካዊ ውጥረት ወደ ወታደራዊ ፍጥጫ ሚዛኑ እየደፋ መምጣቱን ጠቋሚ ያደርገዋል። Iran's leadership has warned of a regional conflict if the US were to attack it, amid heightening tensions between Tehran and the West.